ህወሓት ትናንትና የሰጠው መግለጫ እውነተኛ ኢትዮጵያዊነት የቴዲ አፍሮ መልእክት የገባው የተቀበለው መሆኑን እናረጋግጣለን። ህወሓት ትናንት የሰጠው መግለጫ ከአማራ ህዝብና ከአፋር ህዝብ በወልቃይትና በራያ ጉዳይ ቁጭ ብለን እንነጋገራለን እንጂ ጦርነት አንገባም። ከዚህ በኋላ ጦርነት ለኛ አያስፈልገንም። ጦርነት ምን እንዳስከፈለን ያመጣልን ነገር ስለሌለ በውይይት በአንድነት ትግራይ መቀሌም የአማራ የኢትዮጵያ ህዝብ ነውና በዛ መልክ ቁጭ ብለን እንነጋገራለን ብሏል። ይሄ ትልቅ ደስታ፣ ደስ ይበላችሁ፣ ታላቅ ደስታ ነው። የኢትዮጵያ ትንሣኤ 11ኛው ሰዓት ከንጋቱ መሆኑን በዚህ እናረጋግጣለን። የቴዲ አፍሮ መልእክት አክሱምና ላሊበላ፣ አክሱምና ፋሲል ተለያይተው አንድ ባለመሆናችን ያለው አንድ ለማድረግ ህወሓት ሀብሎ ጀምሯል። ታላቅ ደስታ ነው። ለህወሓት ትልቅ ነገር ክብር ያስፈልገዋል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ኢትዮጵያዊነት ይሄ ነው። የሚያምርብን ይሄ ነው። አንድ ስንሆን የጎደለውን ነገር፣ የጠፋውን ነገር፣ የተሳሳተውን ነገር ቁጭ ብለን በውይይት በንግግር ስንነጋገር ነገሮች ሁሉ ይፈታሉ። እስካሁን ድረስም እኮ አንተ እኔ በላይ ነኝ፣ እኔ እንዲህ ነኝ፣ ከኔ በላይ እያልን ነው እንጂ ቁጭ ብለን ብንነጋገር ይሄ ሁሉ ዳሜጅ አይመጣም ነበረ። እናንተ በትግራይ ይሄ ሁሉ ወጣት አያልቅም ነበር። በወልቃይት ይሄ ሁሉ ወጣት አያልቅም ነበር። በኢትዮጵያ ውስጥ በኦሮሞ፣ በሶማሌ፣ በአፋር ይሄ ሁሉ ህዝብ አያልቅም ነበር። ንብረት አይወድምም ነበር። ቁጭ ብለን ብንነጋገር ስለዚህ ህወሓት ዛሬ ልብ ገዛ። እግዚአብሔር ይመስገን። ትልቅ ነገር ነው። እናንተ ወልቃይት እኮ ማንም ኢትዮጵያዊ ሄዶ የሚሰራበት የሚኖርበት ነው። የራሱ እኮ ነው። የኢትዮጵያ እኮ ነው። ለትግራይ ብቻ አይደለም፣ ለወልቃይት ለአማራ ብቻ አይደለም። መላው የኢትዮጵያ ህዝብ ወደ ወልቃይት ሄዶ፣ ወደ ወለጋ ሄዶ፣ ወደ ጋምቤላ ሄዶ፣ በፈለገበት ቦታ ሄዶ እኮ ይሰራል፣ ይኖራል። ማን ነው የሚከለክለው? የራሱ ምድር እኮ ነው። እኛ በሰው ሀገር መተን እየኖርን አይደለም፣ እየሰራን አይደለም ወይ እናንተ? እኛ እኮ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በውጭ ሀገሮች እየሄድን እየሰራን ነፃነታችን ተከብሮልን፣ መብታችን ተከብሮልን እየሰራን አይደል እንደ ያለ ነው። እናንተ አለማሰብ ነው እንጂ ብናስብ እኮ መላው ኢትዮጵያ የኢትዮጵያ ነው። የትኛውም ቦታ ሰው ሄዶ መስራት መኖር የሚችልበት እኮ ነው። ይሄ ሁሉ እኮ ያመጣው እኔ እንጃ እኔነት፣ ጥቂት ግለሰቦች እኔነት፣ እኔ በላይ ነኝ የሚለው እኮ ነው። ለዚህ እኮ ነው ቴዲ አፍሮ ላሊበላና አክሱም ተለያይተው አክሱምና ፋሲል ተለያይተው አንድ በመሆናችን አለ። ተመልከቱ፣ አንድ ባለመሆናችን እንዴት እንደተለያዩ። ግን ይህን ሁሉ ቀንበር አሁን ዛሬ ወጥመድ ሰበረው። ህወሓት ሰበረው። በቃ ሰበረው። ህወሓት ሰበረው። ለህወሓት ክብር ይገባዋል። ይሄን መግለጫ በማውጣቱ ራሱ የአብይ የወልቃይት የራያ ካርድ ተቀደደ። ሽመልስ ካርዱን ወስደዋል፣ ጆከሩን ወስደነዋል ያለው ጆከሩ ተቀደደ። ይሄ ነው የሚያስፈልገው፣ ይሄ ነው። ስለዚህ ውድ ኢትዮጵያውያኖች እንግዲህ ይሄንን ነገር ሰብስክራይብ አድርጉ፣ ሸር አድርጉ፣ ሁሉም ሰው ይስማው። ይሄ ትልቅ ደስታ ነው። ቴዲ በዚህ በኩል ያወጣልናል። የቴዲን መልእክት ደግሞ ሰማን፣ ተቀበል። ህወሓት እንደዚህ በዚህ አይነት መልክ እየሄደ ስለሆነ ትልቅ ደስታ ነውና ሸር አድርጉት። አንተ ሸር አድርገው። ይሄ ጮማ ወሬ ነው፣ አንተ የማይገኝ ወሬ ነው። ሸር አድርግ እንዴ፣ ሸር አድርግ። ሌላው የሚገርመኝ ምን ይባላል መስላችሁ? ውሃ ሲወስድ
እያሳሳቅ እያሳሳቀ ውሃ ይወስዳል ይባላል። ስለዚህ የብልጽግና መንግስት የሚያደርገው ቢያጣ፣ ምክንያቱም ቴዲን እንደማያስር ከዚህ በፊትም ተናግሯል። አሁን ደግሞ እየባሰበት መጣ። በዓለም አቀፍ ደረጃ በተለያየ ነገር በአምባሳደሮ ቲቦር ናጄ ምናምን ሁሉ ስለ ቴዲ አምባሳደሮች የውጭ ሀገር ስለ ቴዲ የማይናገር የለም። እነ ቢቢሲ በሉ ሲኤንኤን በሉ ሁሉ ስለ ቴዲን ጫፉን አይነካትም፣ አያስረውም። ግን የስነ ልቦና ጫና ለማድረግ እየጣረ ነው። የሱ የቅርብ የሆኑ እንደ ማናጀርም እንደምንም የነበሩትን ማህሌትንና ዩሱፍ ያሲንን አስሯቸዋል። ተመልከት፣ ብልጽግና ይሄ ነው በቃ አስሯቸዋል። የስነ ልቦና ጫና በቴዲ ላይ ለማድረግ ግን ቴዲ አይንበረከክም። ቴዲ ምንም ጫና የለ እንዴ! ቴዲ እኮ ራሱን አሳልፎ የሰጠ ነው። አንተ ለኢትዮጵያ ሕዝብ ራሱን አሳልፎ የሰጠ ምንም ስጋት የሌለበት ፍርሃት የሌለበት ይሄንን እኮ መልእክት ሲናገር ራሱን አሳልፎ እየሰጠ ነው። ይሄን ማወቅ አለብን። ቴዲ ራሱን አሳልፎ ለሰጠ፣ አንተ ግን ሙዚቃውን የሱን መልእክት እንዳሰማ እየተከለከልክ እየተሳደድክ ነው ያለው ቴዲ እንደዚህ እያደረገ፣ አንተ ግን የሱን ለመስማት ተደብቀ ነው ያለው እና ትልቅ ነገር ነው። በትግራይና በህዋት ያወጣው መግለጫ በጣም ትልቅ ደስ የሚያሰኝ ነው። እርግጠኛ ነኝ የኢትዮጵያ ትንሣኤ ቴዲ እንዳለው ከንጋቱ 11 ሰዓት ላይ እየሆነ ይመስለኛል። ሌላው ደግሞ ልደቱ አያሌው፣ ፖለቲከኛው ልደቱ አያሌው ስለ ቴዲ መልእክት የተናገረው በጣም የሚገርም ነው። ከምሽቱ ገና 11 ሰዓት ነዋል። ገና ምሽት ሊመሽ ነው። እስካሁን ድረስ ንጋት ነበር አለ ማለት እኮ ነው እናንተ። ልደቱ እስካሁን ድረስ ንጋት ነበረ፣ መልካም ነገር ነበረ ማለት ቀን ነበረ ማለት እኮ ነው። በሱ አባባል እስካሁን ድረስ ቀን ነበረ፣ ብርሃን ነበረ፣ መልካም ነበረ። አሁን ግን ሊመሽ 11 ሰዓት ነው። ልደቱ ተመልከቱ። የፖለቲካ ታጋይ ነው የተባለ ለኢትዮጵያ ታጋይ እታገላለሁ ያለ ልደቱ 11 ሰዓት ከምሽቱ ገና 11 ሰዓት ነው። መቼም እንደው ይቅርታ አድርጉልኝና ልደቱና አብይ አንድ ናቸው። አንድ ልደቱ ከሱ የበለጠ ታዋቂ ሰው ሲመጣ፣ እንደሱ ሚዲያውን የሚቆጣጠር ሰው በኢትዮጵያ ነገር ሲመጣ ያመዋል ልደቱ። አብይም ልክ እንደዚሁ ታዋቂ ሰው ከአብይ ሌላ ይሄ ከሌ የሚባል ነገር ሲመጣ ያመዋል፣ ይታመማል። ሁለቱም አንድ አይነት ባህሪ ነው ያላችሁ። እመኑኝ። ልደቱ ነቅፎ ነው የሰጠው። ወደ 8 መግለጫዎች እንደዚህ ትንተና ተንትኗል። ስለ እንትኑ ምንድን ነው ዋገም ጠቀም ነው የሚባል አባባል አለ። በዚህ በኩል እንዲህ ይልና በዚህ በኩል እንዲህ ይላል። ስለዚህ እስካሁን ድረስ እኮ ጥሩ ነበረ፣ ንጋት ነበረ፣ ፀሐይ ነበረ። ስለዚህ አሁን ከምሽቱ 11 ሰዓት ነው፣ ሊመሽ ነው፣ ሊጨልም ነው እያለ እኮ ነው። አንተ እስካሁን የነበረውን ግድያ፣ እስካሁን የነበረውን ሞት፣ እስካሁን የነበረውን ጭፍጨፋ በቃ እንትን ብሎታል፣ ኢግኖር አድርጎታል። ልደቱ አንተ እንግሊዘኛው መጣለ። እንግሊዘኛው እኔ እኮ ነግሬያቸው እንግሊዘኛ በቃ እሺ አይለኝም፣ አትፍረዱብኝ ብያቸዋለሁ እኮ። እንግሊዘኛ አትፍረዱብኝ፣ እንደዚህ አንዳንዴ ሳት ብሎ ቢገባ አትፍረዱብኝ፣ የተሞላው ስለሆነ ነው። እና በቃ አንደበቴ
እኔ እኮ እየታገልኩ ነው አማርኛውን እርሳው እያለኝ አማርኛ ሊወጣ ኖ አማርኛማ አትወጣትም እንዴት የተቀበረባት እያልኩኝ ይዤ ነው እንጂ ኢግኖር መጣች እኮ ዘዋልኩ ኢግኖር እና ልደቱ ምንም የልደቱ የፖለቲከኝነት እኔ ምኑም ከምኑ አይጥመኝም። በእውነት ነው የምላችሁ። እኔ ልደቱ የሚባል ሰው ይሄው ዕድሜ ልኩን ከወያኔ ጀምሮ ያለ በቃ ድርባይ ወላዋይ በቃ እሱ ብቻ እንዲታወቅ እሱ ብቻ እንዲገድ እሱ ያለው ብቻ እንዲሆን የሚያደርግ ፖለቲከኛ ነው እንትናማ ልደቱ ማለት። በወያኔ ግዛይታቸዋል አይደል? እንደዛ ሲከራከርመና ፊት ለፊት ሲናገር ውስጡን እኮ ከመለስ ጋር እኮ ራት አብረው ነበር የሚበለው የዛን ጊዜ። እናንተ የዛ የእንትኑ ጊዜ ክርክሩ ጊዜ የምርጫው ጊዜ እኮ ሚስጥሩ እኮ አሁን ነው የሚወጣ። ቀን እዛ ከአብይ ጋር ከእንትና ጋር ከመለስ ጋር ይፋጠጣ የመጫኛ ነካሽ ልጅ ነኝ ምናምን ይልና አንተ እንደዚህ ነህ እንደዚህ ይልና ማታ ራት ላይ አብረው ነበረ ራት ከመሌ እንዴ አብረው ራት ይበል ጥሩ ነው ያረከው ለካ ዲሞክራሲ አለ እንዲባል መጨረሻ እንደዛ አለና በምርጫው ጊዜ ሸርተት ብሎ ጥልቅ። ይሄ ነው ልደቱ ማለት ይሄ ነው። የማይታመን ጉም የሚዘግ ጉም አሁን ይዘግናል በአይነት ያዋለ ግን አትዘግነውም አይታይም። ልደቱ ማለት ይሄ ነው። እኔ እመኑኝ ልደቱ ማለት ይሄ ነው። ለኢትዮጵያ ትግል፣ ለኢትዮጵያ አንድነት፣ ለኢትዮጵያ ምንም አስተዋጽኦ የሌለው ራሱን ብቻ የሚሰማ ራሱን ብቻ የሚያውቅ ራሱን ብቻ የሚያገን እሱ ብቻ እንዲታወቅ እሱ ብቻ እንዲገን የሚፈልግ ሰው ነው ልክ እንደ አብይ። ስለዚህ ከምሽቱ 11 ሰዓት ነው ታያላችሁ ሪቨርስ እንዴት እንዳደረገው። ቴዲ ግን ሊነጋ 11 ሰዓት ነው። መስከረም ላይ ጀንበር ልትታይ ነው እያለ እየተናገረ ልደቱ መጣና እስካሁን አልመሸም፣ ቀን ነበረ፣ መልካም ነበረ፣ ብርሃን ነበረ። አሁን ግን እኔ እንደሚገባ በቴዲ ዘፈን ምክንያት በቴዲ መልእክት ምክንያት ከምሽቱ 11 ሰዓት ሆነ፣ እልቂት ሊመጣ ነው፣ ምን ሊመጣ ነው እያለ እኮ ነው። አንተ አታውቅም፣ የፖለቲካውን እኮ አካሄድ አልታውቀውም። አንተ አታውቀውም፣ እኛ እናውቀዋለን። የልደቱን አካሄዱን አረማመዱን እናውቀዋለን። ይሄ እኮ ጠንቋይ መቀለብ አያስፈልግም ወይ ነብይ መሆን አያስፈልግም። የልደቱን አመጣጥ አካሄዱን ትረዳለህ፣ ታውቀዋለህ። ምን ይታወቃል? እኔ ልደቱ እኮ ከአብይ ጋር እየሰራ ሊሆን ይችላል። አታውቁትም። እሱ ሚስጥር ነው፣ እባብ ነው። እመኑኝ ልደቱን አናውቀው። ከአብይ ጋር እኮ እኔ በጎን እየሰራ ይሆናል። አንተ እንደዚህ አድርግ፣ እንደዚህ እንዳትገባ አደርጋለሁ፣ እንደዚህ አደርጋለሁ ምናምን ብሎ እያለ እኮ ይሆናል። አናቅም። ምክንያቱም ካለፈበት ሁኔታ ነው፣ ካሳለፈው ሁኔታ ከነበረበት ሁኔታ እኮ ነው ይሄን እንድንጠረጥር የሚያደርገን። ከሚናገረው ሁኔታ እኮ ነው ይሄን እንድንጠረጥር የሚያደርገን። አብይ እንደው አደገኛ ሰው ነው። አብይ ቀልድ አረከው። ነገሩን ሁሉ ለክፋት እየተጠቀመበት ነው እንጂ ስማርት ነው አብይ። ስለዚህ እንትና ልደቱን በቁጥጥር ስር በእጁ ስር አድርጎታል ብዬ ገምታለሁ። እስካሁን ድረስ እኮ ምን ብርሃን ነበረ፣ ቀን ነበረ፣ ጨለማ አልነበረም። አሁን ግን ሊመሽ ነው። ከምሽቱ 11 ሰዓት ነው። ወደ ጨለማው እየገባን ነው። እንዴት አይነት አስተሳሰብ፣ እንዴት አይነት እንደው አረዳድ! ይህንን የኢትዮጵያ ሕዝብ ይቀበለዋል፣ ይሰማዋል? ቴዲ ሊነጋ ነው። 11 ሰዓት ላይ ነን። ሊነጋ ነው። ጀንበርን ላያት ነው መስከረም ላይ እያለ ትንቢት እየተናገረ
የኢትዮጵያ ሕዝብ ሆ ብሎ ተነስቶ እነ ህወሓት መግለጫ እየሰጡ እያየ እሱ ገና ሊመሽ ነው ሊመሽ ነው። አይሳካልህም ልደቱ፣ አይሳካልህም። የምትሄድበት አቅጣጫ በዚህ በኩል ተቀባይነት እንዳገኝ፣ በዚህ በኩል ደግሞ እንደዚህ የለም። እንደዚህ የኢትዮጵያ ሕዝብ የነቃ ሕዝብ ነው። አንተ ነቅተናል፣ እናውቃለን። አንድ ልጅ ነበር ዝንብ ጠንጋራ እኮ ዝንብ ጠንጋራ እናውቃለን ይል ነበር። ዝንብ ጠንጋራ እናውቃለን እናውቃለን። የልደቱን አካሄድ እናውቃለን። ልደቱ አካሄድህን እናውቃለን። እባክህን ተወን። አንተን እንደ ፖለቲከኛ የሚቆጥርህ የለም። የኢትዮጵያ ሕዝብ ያውቅሃል። እያንዳንዳችን እናውቅሃለን እናውቅሃለን እናውቃለን። ስለዚህ ውድ ኢትዮጵያውያኖች ልደቱን ሁላችሁም ታውቃላችሁ። በቅንጅት ጊዜ የነበረውን ውጣ ውረድ፣ የነበረውን ክህደት፣ የነበረውን መንሸራተት፣ ሸርተቴ በረዶ ላይ እንደምን የነበረውን አይታችሁታል። ዛሬ ደግሞ መጣና የኢትዮጵያ ሕዝብ ከዳር እስከ ዳር ተነስቶ በቴዲ ዘፈን እየተዋከበ ወደዚህ እያለ ሆ ብሎ እየተነሳ እናንተ ስንት ወጣት ወደ ፋኖ እንደገባ ታውቃላችሁ? ስንትና ስንት ወደ ፋኖ የአዲስ አበባ ወጣት በየከተማው ያለው ወጣት ስንትና ስንት ግልብጥ ብሎ ነው እኮ ወደ ፋኖ የገባ እየሰለጠነ ያለ ታያለህ። ይሄ ሁሉ አየር ወለድ፣ ይሄ ሁሉ የፋኖ፣ ይሄ ሁሉ ለአገር ለዳር ድንበር የተዘጋጀ ነው። የኢትዮጵያን ዳር ድንበር የሚጠብቅ ከጠላት የሚጠብቅ ይሄ የኢትዮጵያ ዳር ድንበር የተከፈተው በር ሁሉን የሚዘጋ ጀግና ታያለህ። ይሄ ሁሉ ወጣት ታያለህ። ጀግና ነው ይሄ ሁሉ ወጣት። ዛሬም በዚህ በቴዲ እንዲህ ነው እያለ እየጎረፈ ነው። ለስልጠና እየገባ ነው። ስንት ሺህ እየሰለጠነ ነው በየቦታው በአማራ፣ በጎጃም፣ በጎንደር፣ በሸዋ፣ በወሎ ስንትና ስንት ሺህ ህዝብ እየሰለጠነ ነው። ወጣት እየሰለጠነ ነው። እየሰለጠነ እኮ ነው እንዴ አለ። በቃ ባንዲራን አንሳ አለ። በቃ ባንዲራውን ሊያነሳ እየሰለጠነ ነው። በቴዲ መልእክት ምክንያት፣ በቴዲ ምክንያት። ለምን ለዚህ ለብልጽግና መሰለ እንደሚሰለጥነው? ብልጽግናን የብልጽግና እኮ ከወደቀ ቆየኩ። ብልጽግና እኮ ከተንኮታኮተ ቆየኩ። ያው የእግዚአብሔር ጊዜና ሰዓት ስላልደረሰ ነው እንጂ እኮ ብልጽግና እኮ 4 ኪሎ እኮ ወንበሩ ከተሰበረ ቆይቷል። ዛሬ እናቴ በአማራ ክልል እየሰለጠነ ያለ ይሄ ሁሉ ወጣት ለማን ነው? ለኢትዮጵያ ዳር ድንበር በር ሊዘጋ መጠበቅ፣ በሱዳን፣ በጋምቤላ፣ በሶማሌ በተለያየ አይነት የኢትዮጵያን ዳር ድንበር ጥርቀት አርቆ የሚዘጋ በቃ ለምስራቅ አፍሪካ በቃም ዋና መልክ የሆነ ሰራዊት እየሰለጠነ ነው ያለ። አብይንቶ የሁለት የሶስት ወር ጊዜ ነው። ምንም እንደውነሽ እንኳን ምናምን የሚባል ነገር አለ። እንደውም ይሏል እንኳን አሁን ቴዲ በላው ላይ መጥቶ ስለዚህ ልደቱ ገና ነው፣ ገና ሊመሽ ነው። እስካሁን ቀን ነበረ። እስካሁን ጡታቸው የተቆረጠ፣ እስካሁን ወንዶች የተሰለቡ፣ እስካሁን የሞቱት ህፃናት፣ አረጋውያን ንብረታቸው እየተዘረፈ፣ ሀብታቸው እየተዘረፈ፣ ከብቶቻቸው እየተገደለባቸው፣ ቁም ስቅል ያጡ፣ ትምህርት ቤታቸው ተቃጥሎ፣ ቤተ ክርስቲያናቸው ተቃጥሎ፣ ክሊኒኩ ተቃጥሎ እያየ ተማሪ የሌለ፣ በአማራ ጠቅላይ ግዛት ትምህርት ቤት የሌለ፣ በኦሮሞ ጠቅላይ ግዛት ትምህርት ቤት የሌለ እያለ ያን ሁሉ እያየ አይ እስካሁን ድረስ ምን ብርሃን ነበረ፣ እስካሁን ብርሃን ነበር፣ መልካም ነገር ነበር። አሁን ግን አለ ሊመሻ 11 ሰዓት ነው። መከራ፣ የኢትዮጵያን መከራ ሊያበዛ እናንተ ቴዲ 11 ሰዓት ከንጋቱ ነው እያለ ጎ እየቀደደ ነው እያለ እሱ ደግሞ ገና ሊመሽ ነው። ተው ልደቱ
በቃ አንተ ካርድ ተበልቷል። እዛው ከአብይ ጋራ በሚስጥር እናውቃለን። በሚስጥር የምታደርገውን ትዝ ይላችኋል። ማን ነው መምህር ታዬ? ምን መምህር ነው ይሄ? አወናባጁ ታዬ ምንጅላት ምናምን እያለ በአንድ ሰሞን ታውቆ ነበር። እሱ እናቴ እኔ አብይ ደበደበኝ እንዲህ ብሎ መጥቶ ገንዘባችን ሁለት አድርጎ የዲያስፖራውን ከአረብ ሀገር ያሉ እነዚያ ግርድና የሚሰሩትን ሁሉ ተሰደ ያሉት የነዚያ ሁሉ ላጥ ለዚህ ሰውዬማ ብለህ ስንት ሚሊዮን ዶላር ሰብስበን ሰጥነው መጨረሻ ላይ ላሽ በላ አታለልኩ በላው ሰዓት ብሎ ነው ሄደ። ተጫወትኩብህ ብሎ አብይን ከፍ ከፍ ማድረግ ጀመረ። አብይ እንደዚህ ቀላል ሰው አረክ እንኳን ልደቱን እነ ብርሃኑ ማን ነው ብርሃኑ ጨለመን እነሱን ሁሉ እኮ የጨመደደ እኮ ነው። አንተ አብይ ጀግና እኮ ነው። እንዲህ በቀላል እንዴ እና ሲሳያጌናን እኮ እንደዚህ ሲሳያጌና ሰላም በሉልኝ ሲሳያጌና እንዴት ነው ለሚያገኘው እንደዚህ እያለ ሲል የነበር አለና መጨረሻ ላይ እጁ ስራ አስገባው። አብይ እኔ እኮ አደንቀዋለሁ በእውነት አብይን በሚደነቅ ጭንቅላት ያለው ስልጣኑን እንዴት እንደሚያቆይ ያለው ጭንቅላት ያለው ማይንድ። አሁን ግን የማይወጣበት ደረጃ ላይ ደረሰ እንጂ አሁን ግን የዓለም ሕዝብ ተንጫጫበት። አሁን ግን የመጨረሻ ሆነ እንጂ አብይ እኮ ስማርትነቱን ለመልካም ነገር ቢጠቀምበት ከዚህ በፊት እንዳልኳቸው እንኳን ኢትዮጵያን አፍሪካን ይገዛ ነበር። እመኑኝ አፍሪካን ይገዛ ነበር። ግን ለክፋት ግን ወደ ብሔሮችን ደግሞ አሁን ከኦሮሞ ህዝብ የበለጠ የተሰቃያለ። እናንተ እኮ ስለማሰሙ ስለማታውቁ ነው። የኦሮሞ ህዝብ እኮ ያለበት ስቃይ ያለበት መከራ እንደ ደም ከአማራ ክልል ያልተናነሰ የደም ጎርፍ እኮ ነው በኦሮሞ ክልል እየሄደ ያለው። አንተ እየሄደ ያለው የከሌ ኦሮሞ እርስ በርስ እኮ ኦሮሞ እያለቀ ነው ያለ። አንተ እንደውም የቴዲ ዘፈን ዳስጣ ለኦሮሞ ህዝብ ጭምር ነው፣ ለአማራ ብቻ አይደለም፣ ለኢትዮጵያ ለኦሮሞ ስቃይ የኦሮሞ መከራ ማን ያይለታል? ማን ያውቅለታል? ኦሮሞ እኮ ምን ያህል እየተሰቃየ እንደሆነ አታውቅም። አንተ አታውቅም። ከአማራ የበለጠ እየተሰቃየ ደሙ እንደ ጎርፍ እየሄደ እየታሰረ እየተገረፈ ያለ ኦሮሞ ነው። ለመንግስት ማትሆን እየተባለ ያንተ መንግስት ቁሞ እንደዚህ ለምን እየተባለ በኢትዮጵያዊነታቸው እኛ ኢትዮጵያን የሚሉትን እየተዘረፉ ያለ እኮ ነው። አንተ ተው። ኢትዮጵያዊ ናት። ኦሮሞ፣ አማራ፣ ትግሬ አትበል። ኦሮሞ እየደረሰበት ችግር፣ ትግራይ እየደረሰበት ያለው፣ ሶማሌ አፋር እየደረሰበት ያለው የኢትዮጵያ ሕዝብ የአማራ እየደረሰበት ያለው የኢትዮጵያ ሕዝብ ያውቀዋል። በውስጡ ያለ ነው የሚያውቀው። አንተ ግን የኦሮሞ መንግስት ስለሆነ አብይ እኮ ኦሮሞ አይደለም ታውቃለህ። ገና ይወጣል ኦሮሞ እንዳለ አይደለም። አንዲት ጠብታ የኦሮሞ ደም የለበትም አብይ። ገና ይወጣል፣ ጊዜ ሲደርስ ይወጣል። አንዲት ጠብታ እንዲህ ጠብጠብ እንደ ኢምንት ጠብታ የኦሮሞ ደም የለበትም። በዚያ እንሂድ ካል ግን ኢትዮጵያዊ ነው። በኢትዮጵያዊነቱ በዛ ቢናገር አሁን እኔ ኦሮሞ ነኝ በሚለው አይሰራም። ይህንን ደግሞ የኦሮሞ ህዝብ ያውቃል። አባገዳዎች ያውቃሉ፣ ታላላቅ ሰዎች ያውቃሉ፣ እነ መራራ በሏቸው ያውቃሉ፣ እነ ዳውድ በሉ ያውቃሉ፣ እነ ፕሮፌሰር እስቄል ጋቢሳ እነ ጀዋር ያውቃሉ። አብይ አንዲት ጠብታ እንዲች ማይክሮኤፕሴንት ምንም ጠብታ የሌለበት የኦሮሞ ደም የለበትም። ግን የኦሮሞ መንግስት ነው በኦሮሞ ስር እዚያ ስላደገ የኦሮሞ መንግስት ነው እያለ ኦሮሞን እየጨረሰ ነው። ይህን ስለሚያውቅ ደግሞ ኦሮሞ ኖ አንተ እንደዚህ አይደለህም እያለው ነው። ስለዚህ ውድ ኢትዮጵያውያኖች ይህ የምስራች የንጋት ጊዜ ጎህ እየቀደደበት ያለ ጊዜ ስለሆነ ቴዲን ማንም አይነካውም።
ምናልባት የስነ ልቦና ጫና ሊያደርጉበት ይችላል። እሱንም ደግሞ ለመቀበል ወስኖ ነው ይሄን ሲናገር። ስለዚህ በትግራይ የተደረገው ህወሓት ያደረገው ትልቅ የምስራች ነው። ትልቅ ለኢትዮጵያውያን እፎይታ፣ ለኢትዮጵያውያን ትልቅ የሆነ የምስራች ነው። የህወሓት መግለጫ የትናንት ነው። ትልቅ አንኳር የሆነ መግለጫ፣ አንኳር የሆነ እንኳንም እነ ገብረ ጽዮን ኖሩ፣ እንኳንም አልሞቱ እዚህ ደረጃ ላይ መድረሳቸው ትልቅ አስተሳሰብ ነው። ይሄ ነው የሚያስፈልገው። አዩት 50 ዓመት 40 ዓመት ሙሉ አዩት። በጦርነት የመጣ ነገር ምንም ነገር እንደሌለ ከእልቂት በስተቀር አገርን ከማውደም በስተቀር የመጣላቸው ነገር ምንም እንደሌለ አዩት። 27 ዓመት በስልጣን ላይ ቁጭ ብለው የመጣ ነገር እንደሌለ አዩት። ተመልሰው ወደ ጦርነት መግባት መሳደድ ሆነ አዩት። ምንም የመጣ ነገር ስለሌለ አሁን የሚያዋጣው አንድ ሆኖ በአንድነት ኢትዮጵያን መገንባት ነው። በወልቃይት በራያ ጉዳይ እንዲህ ነው ብለን ውጊያ ውስጥ አንገባም፣ አንታገልም። ከዚህ በኋላ በሰላም በንግግር በወንድማማችነት ይሄን ነገር እንፈተዋለን ብሎ መግለጫ ማውጣት ይሄ ትልቅነት ነው፣ አስተዋይነት ነው።